ያፌት በታገተበት ልክ እንደ እብድ ሆኖ እያስመሰለ አለ። ነገር ግን አላበደም። እነሱ ትንሽ እንትን ሲሉት እሱ የሚያወራው እንደ መጀመሪያው ያፌት ነው። ቆይማ ባልሰራኋችሁ የእያንዳንዳችሁ እያላ ሁሉንም ነገር ብቻውን አወራል። ልክ እነሱ ሲመጡ ወይም ደግሞ ሲያወሩት ልክ እንዳበዳ ይሆናል። ምን እየሰራህ ነው? አይ ምንም ስፖርት እየሰራሁ ነኝ። ስፖርት እንደዛ ነው እንደሚሰራው አላቅም። እንዴት ነው የሚሰራው? ያኔ እነሱን ሲያይ ልክ እንደ እብድ አጫወተው። እነሱን እንትን ሲሉ ደግሞ ያው የሚያወራው የሚያደርገው እንደ መጀመሪያ ሁኔታ ሊመለስ ነው። ብዙዎቻችሁም ደግሞ ያፌት ከታሰረበት ወይም ደግሞ ከታገተበት መቼ ይውጣ ይሆን? ያምልጥ ይሆን ወይስ ደሞስ? ይሄ የሁላችንም ጥያቄ ከኔም ጭምር። ናታም ያኔ ልጃቸው እያላ ጊዜ ከኢፍራታ ያሳለፉት ወይም ደግሞ ያወሩትን እያንዳንዱን እያሰባ እያሰላሰላ፣ ቆይ ግን ደስታ የጎደላችሁት ይህንን ሊያደርግብኝ ማን ይችላል ይሆን? ደስታዬ ጎደሎ ሆነ ይላል። ከኢፍራታ ያኔ ያወሩት የተጫወቱት በሙሉ እያስታወሰ በዛም ተናዶ ወደ ያፌት ይሄዳል። ያፌትም ተናዶ ይህንን ምንድነው መስኮቱን እየሞከረ ነበር። ይወጣ ነበርኩኝ ግን ደግሞ እዚህ ስንት ጠበቃ እንዳለ አላቅም። እንት ምንም ብዬ ይህንን አንስቼ ቢሆን ይወጣለሁ ብሎ እየሞከረው ባለው ሰዓት ናታን ያኔ የባለፈው እያስታወሰ ተናዶ ይመጣለታል። በዛን ሰዓት እሱም ቁጭ ብሎ ምንም እንዳልሰራ ወይም ደግሞ ምንም እንዳላደረገ ሆኖ ቁጭ ብሎ ልክ እንደ እብድ መጫወት ጀመረ። ምን እያደረከ ነው? አረ ምንም። ቆይ ግን ትንሽ ከባለቤቴ ጋር ዘና ሊበል ብዬ ነበር፣ ግን ደግሞ ጥዬ ጠፋው መሰለኝ። አንተን ጥሎ መጥፋት አልነበረብኝም አይደል? ታውቃለህ፣ ህይወት ግን በጣም አስገራሚ ናት። አንተን በዚህ ጠባብ ክላስ ውስጥ ለአመታት ቁጭ ብሎ ማየት። አይ እኔ ነው ይላል ያፌትም ልክ እንደሆነ እብድ ሆኖ ነው የሚያወራው። ችግሩ እኮ እሱ አትወድህም። እሱ የሚለው እህቴን ይፈልጋለው ነበር ያለው። ደሞስ እሷ አንድ ወንድም ብቻ ነው አላት። አንተ ጭራቅ። አይ ለኔ እኮ እህቴ ናት። አንተም ደግሞ ወንድሜ ነህ። ምን አሳካኝ? አሁንስ ወንድሜ ነው ያልከው ነው እንዴ? አዎ ወንድሜ። አንተ እኔ እኮ ረሳለሁ። ምን አላ ሁሉንም ነገር ትቼ ያቺን የተረገመች ቀን መርሳት በቻልኩኝ ብሎ ናታም ተናዶ ፊት ለፊቱ ሄዶ ቁጭ ይላል። ይሄም ደግሞ ማምሰሎን ይቀጥልበታል ያፌት። ትልቁ ነገር ምን እንደሆነ ልንገራ። ያንተ ስጋ መሆኔን ሰላቅ ቢሞት አይ እኔ እኮ ግን እኮ ይላል። ዝም በል አንተ ተንኮለኛ ሰይጣን። የገዛ ወንድምህን አግታ በሞትና በመኖር መካከል እንትና እያስጨነቀው የነበረው ረሳው እንዴ? አይ ብሎ ይሄ ያፌትም ወንድሜ ይቅር በለኝ፣ ወንድሜ አትበለኝ፣ እኔ አንተ ወንድሜ አይደለሁኝም፣ ይቅርታህን ቢሆን እዛ ውስጥ ቀልቀለ ብለው። ግን እኔ እኮ እህቴን ላል አንተ ለማንም ለምንም አትሆንም። ህይወቴ እስከሚያልፍ ድረስ እዚሁ ትበሰብሳታለህ ሰይጣን። ተው ግን ወንድሜ እንደዛ አታድርግ እባክህን ተው።
እኔ እኮ ተሳስቻለሁ። በአንተ በወንድሜ ላይ እንደዛ ማድረግ አልነበረብኝም። አሁን ጸጸቴ ራሱ አላስቀምጥ ብሎኛል። እባክህን እባክህን አታስለቅሰኝ፣ ሆዴ ባሰኝ። ምን ቢሆን ይሻለኝ እባክህን ብሎ ናታም ያላግጥበታል ወይም ደግሞ ይስቅበታል ማለት ነው። ያፌት በእርግጥ አብዶ አይደለም እነ ናታን ፊት እነ እንዲሁም ጠባቂው ፊት እያስመሰላ እንጂ እነሱ ሲወጡ ያኔ የሚያስበው ወይም ደግሞ የሚለው ነገር ሌላ ስለሆነ በእርግጥ አምልጦ ይወጣል ብዬ ነው ማስበው። ግን ደግሞ አምልጦ ይወጣል ብለናን ያኔ ብዙዎቻችን ይሄንን ጠብቀን ነበር አይደል? ነገር ግን ደግሞ ቪዲዮ መጨረሻው አክባብ ናታ እዛው ዱላብ ውስጥ ሆነ ነገር ከፍቶ እያያ ነበር። ይሄም ደግሞ ያፌት መቼስ ተንኮለኛ አይደል እንዴ? እሱ ደግሞ ምን እያደረጋ ነበር? ያፌትን የሆነ ወድሮ ነገር ምንድነው ገመድ ነገር እያዛ ያፌትን እንትን ያኔ ከኋላው በዛ ገመድ እንዲያደርገው ነበር። በዛን ሰዓት ናታን እያየው ነበር። እኔ ደግሞ በቃ አሁንስ በቃ ናታን እዛው ገድሎት ለራሱ ሊወጣ ነው እንዴ ብዬ ነበር። ምክንያቱም የዛን ሰዓት ናታ ምን ለማድረግ እየሞከርከ ነው ብሎ አንዴ ዞር ብሎ አንዴ በቦክስ ሲለው እዛ ሄዶ ይወጥቃል። በዛን ሰዓት ታውቃለህ የእያንዳንድህን እንቅስቃሴ ምን እንደምታደርግ ምን እንደምትሆን እንዴት እንደምትሆን በእያንዳንዱ ክፍል ካሜራ አለ። ስለዚህ ምንም አድርጋለሁ ወይም ደግሞ ምንም ነገር እንትን ይላለው ብትል ማምለጥ አትችልም። ስለዚህ አርፋ ቁጭ ብትል ነው የሚሻለው እያለ ናታን ይህንን ሲለው በእርግጥ ያኒ ያመልጣል የሚለው ነገር ያኒ የሆነ ነገርም ደግሞ ያደርሳል የሚለው ነገር ትንሽ እንደ መጀመሪያው አይሆንም ማለት ነው። ምክንያቱም ይሄ ያፌት ያንን ሲያደርግ ናታ ደግሞ አይቶት ይሄንን ነገር ያኒ በመንገሩ በእርግጥ ካሜራ ያለው ከሆነ ምናልባትም አያመልጥም። ደሞስ በሆነ ሰዓት ሊያመልጥም ይችል ይሆናል እነሱ በተኙበት እሱ ያኒ ካሜራ ቢኖሩም መቼስ ካሜራው ከእንቅልፍ አይቀሰቅስ። ምናልባት ያኒ እንደሚጮህ ካላደረጉት ማለት ነው። ስለዚህ ያመልጣል ብላችሁ ታስባላችሁ ወይስ ደሞስ ምን ትላላችሁ? ቆይ አንተ ሲነገርህ አሰማም እንዴ? እሺ እሰማለሁኝ በል አሁን ለካ ምስቴ ነው ባለፈው አንተ ጋር ያስቀመጥካት ምን ልታደርጋት ነበር? እንደ ግርግዳ ጌጥ ልታስቀምጣት ነበር እንዴ? ሁሉንም ነገር እኮ አውቃለሁኝ የማላቅ እንዳይመስላ። እኔ ለማንም ነገር አልቾክልም ታቀኛለህ። ነገር ግን ደግሞ ቀስ ብዬ ሁኔታውን አያለሁኝ። ምስቴ ካንተ በነበረችበት ሰዓት ምንም እንዳላደረካና እንዲሁም ደግሞ ከሴት አብረህ መሆን እንደማትችል ሁሉንም ነገር አውቃለሁኝ ሲለው ይሄ ያፌትም መቼስ ወንድ አይደል? ማንም ወንድ ዝቅተኛው ማለት ማንም ወንድ ከፍ ሊል እንጂ ዝቅ ሊል ወይም ደግሞ የሆነ ነገር ያኔ ስሜቱን የሚነካው ነገር መናገር አጠገቡ ላይ አይፈልግም። መጀመሪያ እብድ ነበረው ያፌት ይህንን ሲለው ሰውነቱ ሁሉም ነገሩ ተቀየረ። እረፍ እያለው ነበር። ምን ነው አሁን ወንድምህ ነኝ ይቅርታ፣ ባለፈው ነገር በሙሉ ተጸጸትኩኝ፣ እባክህን ተወኝ፣ እህቴን እፈልጋታለሁ ስትል አልነበር እንዴ? አሁን ለአሁን ምን ነው ተገለበትክ? እረፍ የሚለው ነገር አመጣኸው። ምን እየሆንክ ነው? ደሞስ ያለ ነገር ነው ነገርኩ፣ የሌላ ነገር እኔ ፈጥሬ አላወራሁኝ። ምንድነው እንደዛ የምትሆነው እያለው ነበር ናታ። ያፌትም ያው ሁሉንም ነገር መቋቋም ወይም ደግሞ አይቶ እንደላያ እንደ ናታን መሆን አይችልበትም።
እሱ ሁሉም ነገር በጉልበት እንደሚፈጠርና ሁሉንም ነገር በጉልበት እንደሚያደርግ ነው ያኔ የሚያስበው የነበረው። የዛኔ ኤፍራታ ወደ እሱ ቤት የሄደችም ጊዜ በራሱ ጉልበት ያኔ እንትን ብሎ እንጂ ኤፍራታ ያኔ ከሱ መሆን ፈልጋ አይደል ነበር። ነገር ግን ደግሞ ለናታን ሰላም ስትል ግዴታ ያዛኔ የሱ ቤት መሄድ ስላለባትና እንዲሁም ደግሞ ሁለታቸው መካከል የሆነ ነገር እንዳይፈጠር ብላ እየሄደች ነበር። እንዳያችሁት ደግሞ አቤላን ከቤት እንዳይወጣ እንዲሁም ደግሞ ሌላ ቤት እንዳይሄድ ከሷ አብሮ እንዲሆን እንትን ብላ ነበር። ይህንንም ልጇን ያፌት ምን እያላት ነበር? ያዛኔም ይህንን ልጅ የኔ ያፌት ነው ብለሽ ማትናገሪ ከሆነ ልጅሽን አሁኑን ነው ማስወረደው እያለ ሲያስፈራራት የሆነ ቦታ ወስዶት፣ የዛኔም ኤፍራታ ምንም አማራጭ ስለሌላት ያው አይ በቅሽ ብላ ተስማምታ ነበር። ከመጣችን በኋላ ብዙ መከራዎችንና እንዲሁም ደግሞ ብዙ ስቃዎችን አሳልፋ ነበር። አሁን ልጄ ከሞታ ቤቱን አልመለስም ብላ ነበር። ናታም ደግሞ ያው ብቻውን ስለሆነ እንዲሁም ደግሞ ብቻው ቤት ስለተቀመጠ እህቱም እንደምታዩት እሷን በፍቅር አብዳ ሌላ ቤት ስለሆነች በቃ እኔ ናታን ከምንም ከማንም በላይ ያንተን ደስታ ነው ማስቀድመው። ይሄ ቤት በእርግጥ ብዙ ነገር አሳልፌበታለሁ። እንዲሁ ቤቱን ራሱ ሳየው ስሜቴን በሙሉ ነው እንትን የሚለኝ። ግን ደግሞ ያ ሆኖም አንተን የሚያስደስታ ከሆነ እኔ ወደ ኋላ አልልም፣ አንተን ብቻ ያስደስታ እያለች ቤቱን ትሄዳለች። በዛን ሰዓት ዳግምም ወንድሟ ቤት እየገባ ሲፈልጋት ያጣታል። በዛን ሰዓት ይደውላል። እፎዬ የት ሄደሽ ነው? ምን ሆነሽ ነው? አራ ምንም የትም አልሄድኩኝም፣ ሄጃለሁኝ እንጂ ቤት። የት ነው የሺው? እንዴ ቤት ተመለሽ ያላልከኝ? አንተም ደግሞ ሀሳብህ ልክ ነህ፣ ትክክል ነህ። እስከ መቼ ነገሮችን እሸሻለሁ? ፊት ለፊት መጋፈጥ አለብኝ። በቃ አሁንማ ጎበዝ ሆነሻል። እንኳንም እሺ በቃ እሺ በይ። ናታንን ደግሞ ሰላም በይልኝ እሺ ይልልሃለሁኝ እያለች ኤፍራታ ገብታ ቤቱን ቁጭ ባለችበት ያው ቆይ ግን ዛሬ ምን ሆኖ ነው? ወይስ ደሞስ ምን ተፈጥሮ ነው? ለምንድን ነውስ የማይመጣው ነገር ብላ ራሷን እያጨናነቀች ነበር። ምክንያቱም የዛን ሰዓት ናታን እዛ ሄዶ ካፌት እንትን እየተነጋገረ ነው። ያፌትም ደግሞ ለናታን ሌላ ጉድጓድ እየፈለገ ነው። አሁንም ናታም ደግሞ አሁን የመጀመሪያው ናታ አይደለም፣ የመጀመሪያው ናታ እንዳላ የለም። አሁን ያለው ናታን ደግሞ ሌላ ነው። ጭካኝ የተማራ ሁሉን ነገር የተማራ ነው። ስለዚህ እያላ ነው። ለማንኛውም ቪዲዮ ይሄን ይመስላል። ለዚህ በተዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። አበረታቱኝ። በያላችሁበት ሰላም ቆዩልኝ። በሌላ አዲስ ከምንገናኝ ድረስ ባይ ማሰላማ